ተመልከቱ ወንድሞች፣ ጥምቀት ለድህነት ያስፈልጋል ስንል በጣም በርካታ ጥቅሶችን ሰጣቸዋለሁ። ገና አልተጀመረም። ጥምቀት ብቻውን ወደ ድህነት የሚያስፈልገው እያለን እምነት አያስፈልግም እያለን አይደለም። በፍጹም እምነት ለድህነት የግድ ያስፈልጋል። በታላቁ ጥቅስ ጌታችን ኢየሱስ እንዲህ ብሎ ተናግሮ ነበር በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት ሊኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ይወዳል። እግዚአብሔር ዓለምን የወደደው ልጁን እስኪሰጥ ድረስ ኢየሱስ ክርስቶስን። ከዚያም ደግሞ የትኛውም ሰው በልጁ የሚያምን ማለት ነው የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። እዚህ ክፍል ላይ ግን ባይጠመቅም ችግር የለውም ስላመነ ብቻ ይላል አይደል? እምነት ያስፈልጋል ለድህነት ማለት ጥምቀት አያስፈልግም ማለት አይደለም። ለምሳሌ ታችሁ አሁን ሮሜ 6:3 ላይ ተጠቅስላችሁ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ማለት ከክርስቶስ ጋር አንድ ትሆኑ ዘንድ ያመናችሁ አይደለም። ተክሱ ላይ በርግጥ ግን ያመናችሁ የሚል ቃል ስለሌለና የተጠመቃችሁ ብቻ የሚል ስለሆነ እምነትን ወደ ጎን እንጥለዋለን አንጥለው። ጥምቀትን ብቻ ቢጠቅስም በውስጥ ታዋቂነት ግን እምነት እንዳለ እናውቃለን፣ እንረዳለን ከሌሎች የመጽሐፍ ቅዱሶች አንፃር። ልክ እንደዚህ ሁሉ እምነት እንደሚያድን በርካታ የመጽሐፍ ቅዱሶች ላይ ተነግሯል። እምነት እንደሚያድን ሲናገር ግን ጥምቀትን ባገለለ መልኩ በፍጹም አልተነገረም። ወንድማችን ሐዋርያት ሥራ ምዕራፍ 16 ላይ ያለውን ጳውሎስና ሲላስ በታሰሩ ሰዓት የወህኒ ቤቱ ጠባቂ አንዳች ተአምር ተፈጥሮ እንደምታውቁት በእነ ጳውሎስ ሲተመርኩ ወንድሞች ሆይ እድል ዘንድ ምን ላድርግ ብሎ የጠየቃቸውን ክፍል አንስቶልን ነበር። እመን አንተና ቤተሰቦችህ ትድናላችሁ አሉት። ምን በል እመን አንተና ቤተሰቦችህ ትድናላችሁ። እመን የተባለው ለምን? አስቀድሞ ገና የእግዚአብሔር ቃል አልተማረም፣ አላመነም። ስለዚህ መጀመሪያ የሚጠየቀው እምነት ነው። ጥምቀት የሚመጣው ቀጥሎ አንድ አዋቂ ሰው ሲመጣ የሆነ ሰው አንድ ሰው ከሌላ ቤተ እምነት ሲመጣ አስቀድመን እናስተምረዋለን፣ እናሳምነዋለን፣ ከዛ በኋላ እናጠምቀዋለን። ስለዚህም ነው እዛው ጋር ቀጠል አድርጋችሁ ማለት ነው። እመን ከተባለ በኋላ ዝቅ ብሎ ሐዋርያት ሥራ ምዕራፍ 16 ቁጥር 33 ላይ በሌሊትም በዚያች ሰዓት ወስዶ ቁስላቸውን አቀበላቸው ካለ በኋላ ያን ጊዜውንም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ። እዛው የወህኒ ቤቱ ጠባቂ ማለት ነው። ስለዚህ እምነት ያስፈልጋል። ጥምቀትም እንደዚህ። ከጥምቀት ጋር በተያያዘ ተጨማሪ መጽሐፍ ቅዱስ ጥቅስ ልስጣችሁ። እንግዲህ መጽሐፍ ቅዱስ ምን ያህል ስለ ጥምቀት እንደሚናገር በሐዋርያት ሥራ ምዕራፍ 2 የመጀመሪያው የቤተ ክርስቲያን ስብከት ማለት ነው። ጴጥሮስ ተነስቶ ሰበከና በስብከቱ ብዙዎች ልባቸው ተነካ። አይሁዳውያን ልባቸው ተነካና እንግዲህ ወንድሞች ሆይ ምን እናድርግ አሉ። የወህኒ ቤቱ ጠባቂም እንግዲህ ጌቶች ሆይ ምን ላድርግ ነበር አላቸው፣ እንዳትረሱ። እሱን እመን ተባለ። ምክንያቱም ገና የእግዚአብሔርን ቃል ሰምቷል። ዳስ ተአምር ብቻ ነው ያለው። የእግዚአብሔርን ቃል ሰምቷል አልሰማም። ስለዚህ እመን ተባለ። እምነት ይቀርባል። እነዚህ ሰዎች ግን ኦልሬዲ የእግዚአብሔርን ቃል ሰሙና ልባቸው ተነካ ይላል። ቁጥር 37 ላይ ይህን በሰሙ ጊዜ ልባቸው ተነካ። ከዚያም ወንድሞች ሆይ ምን እናድርግ አሉ። የእግዚአብሔርን ቃል ሰምተው ልባቸው ተነካ ማለት አምኗል አላመነም? ላመነ ሰው አሁን እመን አይባልም። ታዲያ ምንድን ነው የሚለው? እስቲ እንዲያው ሐዋርያት ሥራ ምዕራፍ 2 ቁጥር 38 ጴጥሮስም መልሶ እንዲህ አላቸው፣ ልባችሁ ተነክቷል፣ አምናችኋል። ስለዚህም ኮንግራትስ ይበቃችኋል፣ ጸድቃችኋል፣ በእምነት ብቻ ጸድቃችኋል ሂዱ ይላል አይልም? የሚለው ምንድን ነው? ንስሐ ግቡ ካለ በኋላ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ምን በሉ? ተጠመቁ። ኃጢአታችሁ ምን ይዘን? ይሰረይ ዘንድ። በጣም የሚያስደንቀን ነገር የጳውሎስ ነገር ነው። አሁን ጴጥሮስን የጠቀስኩላችሁ ጳውሎስ ወደ ክርስትና ሲመጣ ማለት ነው። ጳውሎስ ወደ ክርስትና ሲመጣ ከኃጢአቱ በጥምቀት ታጥቦ አረተዋክ ይህንን ከገድል ከታምር ወይ ከአንድ ኦርቶዶክስ መጽሐፍ አግኝተው ነው የሚል ሰው ሊሆን ይችላል። አይደለም። እዚሁ ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ጳውሎስ አስቀድሞ ጌታችንን ቀጥታ አግኝቶታል። እንደምታውቁት ክርስቶስ ጋር ተገለጠለት። የመውጊያውን ብረት ብትቃወም ባንተ ላይ ይብስብሃል አለው። ጳውሎስ መልሶ ጌታ ሆይ ብሎ ጠርቶታል። እንዲህ ሁሉ ከተፈጠረ በኋላ ጳውሎስን ወደ ከተማው ግባ በደማስቆ አግኝቶት ማለት ነው። ወደ ሐናንያ ሄደ። ጳውሎስ ሐናንያ ጋር ሄደ። ለመጀመሪያ ጊዜ ጳውሎስ ወደ ክርስትና ሲመጣ ማለት ነው። እንግዲህ የሐዲስ ኪዳን ከግማሽ በላይ የሚሆን እሱ ይጻፍ። ሐናንያ ጋር ሄደ። ሐናንያ ደግሞ ምን አለ? ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ እንግዲህ ለምን ትዘገያለህ? በል ተነስ፣ ስሙን እየጠራህ ተጠመቅ፣ ኃጢአትህን ታጠብ። መጽሐፍ ቅዱሳችን እዚህ ላይ ክሪስታል ክሊር ማለት በጣም ግልጽ ነው። ሰዎች ወንድሞቻችን እየካዱ ያሉት ይህን ግልጽ የሆነ የመጽሐፍ ቅዱስ ትምህርት ነው። ወንድሞቼ ጥምቀት ያድናል ተባክሊ ቃል በቃል ግን ጥምቀት ያድናል የሚል የለም።
አለ ማስረጃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ጥምቀት ደግሞ አሁን ምሳሌ ሆኖ ያድነናል። ባፕቲዝም ናው ሴቭስ ዩ ነው የሚለው። ጥምቀት አሁን ያድናችኋል። ጥምቀት ያድናል የሚል ቃል በቃል አለ። የተካደው ይሄ ቃል በቃል መጽሐፍ ቅዱስ ላይ የተቀመጠው የእግዚአብሔር ቃል ሲቃደና ነው። ጥምቀት ያድናል የሚል ቃል አለ። ይህን ነገር ግን ሐዋርያቱ ያስተማሩት እንደው ከራሳቸው አፍልቀው ይሆን? የምር ከጌታቸው ተቀብለውታል? የስ ከጌታቸው ከኢየሱስ ክርስቶስ ተቀብለዋል። ጌታ ጥምቀት እንደሚያድን አስተምሯል። አዎ ማስረጃ አለ። የስ ማርቆስ ምዕራፍ 16 ከቁጥር 15 ጀምሮ እንዲህ ይላል። ምን ይላል? እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ይላል። ስበኩ ከተሰበከ በኋላ ያመነ ይላል። ስብከቱ ሰምቶ የሚያምን የተጠመቀም ይድናል። የሚድነው ምን ያደረገ ነው? ያመነ የተጠመቀ። ያላመነ ግን ይፈረድበታል። አንድ ሰው ወንጌልን ሰምቶ አላምንም ካለ ይጠመቃል? ስለማይጠመቅ ያላመነ የሚለው ቃል ብቻ ይጠቀማል። ያላመነ ግን ይፈረድበታል። ለመዳን ግን ማመን መጠመቅ የግድ እንደሆነ ጌታ አስተምሯል፣ ጴጥሮስ አስተምሯል፣ ጳውሎስ አስተምሯል፣ መጽሐፍ ቅዱስ አስተምሯል። መጽሐፍ ቅዱስ አማኞች እንቀበላለን።